እሺ ምንም ነገር የለም። ዝም ብለው አብዛው ነው። ምንም ነገር የለም። እርስ በርስ ሲጣሉ በቃ የዚህ ስራ ነው እኮ እርስ በራሳቸው ያላቸው መደበሪያ ነው ማለት ያደርጋል። በቃ በጣም ነው የሚያሳዝነው። እንዴ ሀይሚዬ ተዘቅዝቃለች፣ እናት ቡሩኬ ተዘቅዝቃለች። ከሚገርማችሁ ብሩኬና ሀይሚ ቢዘቀዝቁ እኔ ምንም አይመስለኝም። እናት አነሱ ሁሉም ቦታ አነሱ። ጠንስቶት የወላቆ በስ ደህና ነሽ? ሁሉም ቦታ እርስ በራሳቸው ለምን አይዘቃዘቁም? ፎቶዎችን ተላልከው አንዷ ምን እንዳለች ታውቃላችሁ? ከታች አንዷ ኮመንት በእግዚአብሔር የኔን ፎቶ ልስጥሽ እና የኔን ዘግዝቂ እናቶችን ፎቶ አንሺ ብላ ለመነች። ያጠታች እግዚአብሔር የኔን ፎቶ ልስጥሽ በእናትሽ ጥያቄ ልጠይቃችሁ እንደሆነ እንጃ፣ ምናልባት እኔ አስተሳሰብ ነው። ግን ምንድን ነው ይሄ ጥቅም አለው መዘቃዘቁ? ምንም እኔ በጣም ገርሞኛል። እግዚአብሔር ነው ኃጢአት ነው እንጂ ምን ጥቅም አለው? እኔ ምን አውቃለሁ። መልዕክት አስቀምጪ እስኪ ሚዩት ይደረግና ቆይ የምር እና አላቀፎ ትጅዬ መልዕክት እና ስለሆንሽ ቁጭ አድርጊላችሁ እንዱ ትንሽ የምር ሲያስጠላ አለም አይዛምን ለምን መሰለኝ አሁን እኮ እየተዘቀዘቁት ቲጂዬ የተዘቀዘቁት ማናቸውም ምንም አይሆኑም። ግን እነዚህ ዘቅዛቂዎቹ ለራሳቸው ህይወት አያስቡም ነው አያስቡም። እናትን ማንኛውንም ሰው ሲዘቀዝቁ አንቺ በማንኛውም ሰው ላይ ክፋት ብታስቢ በልብሽ እንኳን ያሰብሽው ነው ገባሽ ወደ ራስ ይመጣል የሚባለው። ወይም ሃይማኖት ወይም በቤተሰብ ያላደጉ እናት የሌላቸው ካልሆኑ በስተቀረ ወይ ወላጅ የሌላቸው ዘመድ እህት ወንድም የሌላቸው በስተቀር ጨካኝ የሆኑት የሚዘቀዝቁት። እኔ ከሰው የተፈጠረ ሰው በእውነት እኔ እንደዚህ ያደርጋል ብዬ አላምንም። እኔ እንጃ። አንዳንድ ጊዜ ምትመልሹ መልስ ራሱ ምንድን ነው ጥቅሙ? እሺ ዘቀዘቁ ምን ይሁን? እነዛ እኮ ሰዎች የተዘቀዘቁት እንደውም ስለተገፉ እግዚአብሔር ነው የሚያይላቸው። የእነሱን በቀል የሚበቀለው እግዚአብሔር ነው። በእውነት ነው የምልሽ። እና ዝም ስላሉ ብቻ አሁን ሀይሚና ብሩኬ ተዘቀዘቁ ዝም አሉ። ወላጆቻቸውን ቤተሰቦቻቸውን መዘቅዘቅ ማለት ስለነሱ እግዚአብሔር ይናገርባቸዋል። እኔ በጣም ነው የማዝንላቸው በእነዚህ ሰዎች፣ እነዚህ ለሚሳደቡ ለሚዘቀዝቁ ሰው ለሚናገሩ እግዚአብሔር በእውነት ማስተዋል ይስጣቸው። በጣም ነው የሚያስጠላ። እኔ አሁን ደንግጬ እንኳን የገባው እንዴ ምንድን ነው ተፈጥሮ ነው ዛሬ ደግሞ ምንም አላየሁም። ቅድም ለመንኩ እምቢ አለኝ። እኔ ደግሞ ቅድም ቀን ከፈትኩ ማለት ነው ቪዲዮ ከመለቀቁ ፊት ከፍቼ እባካችሁ ብዬ ተናግሬ ብዙ ነገር አስረድቼ ከዛ በቃ ዘግቼ ወጣሁ ማለት ነው። እኔ እኮ ለኔጌቲቭ ያቀሙትን አይምሯቸውን ለጥሩ ነገር ቢጠቀሙ። ሰው ሀገር ነው ያሉት ገባሽ? ብዙ ነገር ያስፈልጋል። ህይወት ከባድ ነች። ህይወት አልገባ እንዳይጠም ብዙ ቅጣት ያለበት ዓለም ላይ ነው ያለው። የዚህ ዘመን ላይ የፈተና ዘመን ነው። ምን እንሆናለን ብለው ቆም ብለው ማሰብ አለባቸው። ነገ ላይ ሁሏን ይከፍሏታል እቺ ያደረገችው። አዎ ወረቀት ነው የዘቀዘቁት አየር ላይ ነው። ግን ክፋት ስላሰቡ ብቻ ይቀጣሉ። በእውነት ነው የምልሽ። እኔ ለእነሱ ነው በሰው ሀገር ማዝንላቸው። እነዛ ምንም አይሆንም እኮ ምንም አንቺን ምንም ብትዘቀዝናት ምንም አያዩም። አያዩም ደግሞ እናቶች እኮ አያዩም። አይናገው ነው። እኔ በጣም ነው የማዝነው። በጣም የደነገጥኩት አሁን ሰው ምን ተፈጥሮ ነው ስል ከፍታችኋል እናንተ። ቆይ እስኪ ብዬሽ እኮ ነው። በጣም ገረመኝ። ጊዜ አይማሩም ግን በጣም ምንም ነገር አይሰሙም። በስመ አብ እግዚአብሔር እንግዲህ ልቦናውን ይስጣቸው። ምንም ማድረግ አንቻልም። ገባሽ?
ለማይልና ለብሩክ ሰክሰስ ነው፣ ምንም አይደለም። ቢዘቀዝቋቸው በእነሱ ላይ የተነሳ ሁሉ እግዚአብሔር ይናገርላቸዋል። እነሱም ዝም ነው የሚሉት። የሚለው እሱ ነው። ምንም ችግር የለውም። ግን ያሳዝናል የሰው ልጅ እንዲህ መግፋታችን። እኔ ባይዘው የማውቀው በዚህ አጋጣሚ እኛ ብቻ መሰለን እንዲህ የምንዘቃዘቀው መዘቅዘቅን ነገር በሶሻል ሚዲያ የምናውቀው እኛ ብቻ ይመስለኛል። እኔ ብዙ እንትኖችን ቼክ አደርጋለሁ፣ እንዲሁ እገባለሁ ቲክቶክ ላይ። እንዲህ ያለ ተአምር የለም። የስድብ የክፋት ይሄ የነገር በይኛ እንዴት ነው ተፈጠርነው? በስመ አብ ወይኔ እናጥፋና ደግሞ የሚሳደቡ ስድብ እኔ በህይወቴ ስድባቸው ከተማረው ተወልጄ ያደግኩት ድርር ያለ ከተማ ውስጥ መብርሃን ነው የምላቸው። እንደዚህ አይነት ስድብ ሰምቼ አላውቅም። እንደዚህ አይነት ስድብ እነሱ ካፋቀመታ ስድብ በኢየሱስ ክርስቶስ በስመ አብ በጣም ይገርማል። የስድብ ድግሪ ነው መሰለኝ የተማሩት። የስድብ ድግሪ ተምረው ነው መሰለኝ የደረሱት። አይ ለምን መሰለሽ እነዚህ ክፉ ይሄ እኮ መጽሐፍ ቅዱስ ላይም አለ ገባሽ? እንትን ላይ የተዘራ ዘር የሚለው ገባሽ? በጭንቻ ላይ የተዘራ ዘር እንደዛ ናቸው እነዚህ ሰዎች። በዛቸው ክፋት የሚያስብ ገባሽ? ይሄ በጣም አንዳንዴ ሳስበው በቃ ሁሉ ክፋት የሚያስቡ ሰዎች አሉ። አንቺ ጥሩም ተናገሪ ምንም በይ ወደ ኔጌቲቭ የሚሄዱ በቃ አለ አይምሯቸው በዛ ነው ሴታፕ የሆነው። ያ አደጋ ለራሳቸው አሁን ለወደፊት ህይወታቸው አይኖሩም። የሚያቸው እንዲሁ ወይ ሰው እንዳባሉ ወይ እንዳባሉ ነው የሚኖሩት። ገባሽ? በጣም ያሳዝናል። በጣም ነጻ ዋይ ያለ ስልክ ይገባሉ። እነሱ በቤታቸው በጣም የሰለጠኑ በጣም የተራቀቁ ይመስላሉ። አገራቸው ሲገቡ ላይፍ ላይ የሚባል ነገር የለም። እንዲህ ለፈለግ ቀርቶ አይደለም ጊዜም የለም። እናውቃለን። የማዳም አይገቡም ደግሞ ሀገራቸው እንደዚህ ያሉ ሰው ናፈቅን ቤተሰብ ቁጭ እናቴ ናፈቃችን ብዬ 3 ቀን ሳላያት ስቀር እኮ ነው ያለቅሳለሁ። እናቴን እናቴ 3 ቀን ካላየኋት በቪዲዮ አለቅሳለሁ። እናትማ ለእናት ቫልዩ ስለሚሰጥ ነው። ወተሽና እኮ ነው እናትን ጣም ያላየ እና የሰው እናት ይዘቀዝቃል። በእውነት ነው ጋሪኝ እዚህ ሂጂ ከዚህ አለች ኮሜንት ጽፌ እኮ ነው እኔ ከታች እግዚአብሔር አስገቡ የሌላቸው ስለሆኑ ከእናት እንዴት ፈጣሪ ካልወለዱ መድኃኒዓለም በሆነ ነገር የልጅን ፊሊንግ የእናትነትን ፊሊንግ ይውጭ እነሱ እውነት መታደል እኮ ነው። የእሱን ጊዜ ማየትማ መታደል ነው። ከታደሉ እሱ ማየት እኮ መመረቅና መታደል ነው። እንደዚህ እናትን እንዲ የምታረግ ያቺ ቀናት እናትነትሽን እናትን ሁሉ ነገር የምትለው መስዋዕት አዳም እንደዚህ ላይፍም እንደዚህ ቀላል አይደለም። ልጅን ለመውለድ እኮ አርግዘሽም ለመውለድ ልብሽ ቀና መሆን አለበት። ገባሽ? ወደፊት ልጅ ወልዳለሁ፣ ፋሚሊ መሰርታለሁ፣ ትዳር ይዛለሁ ካልሽ ልብ ሰው ቀና መሆን አለበት። ገባሽ? ልብሽን እያወቀ እግዚአብሔር እንትን ያለ ቦታ ላይ አያስቀምጥሽም። መቼም ያውቃል እንደምታጠቅ በጣም ነው የሚገርመው። በጣም እኔ አሁን እዚህ ብቻ ሆኜ እንዴት እንደሚጨነቅ እኔ ነው የማውቀው። ግን እንዴት ነው ግን ሰው እንደዚህ የረበ ኢየሱስ በመድኃኒዓለም ሰዎች ይሻላል እያልመጡ ሰዎች አምጥተው እዚህ ወርውረውኝ ይኸው እግዚአብሔር የሀገር ሕዝብ አለበት። ዛሬ አልተኛም እንግዲህ ቁጭ ያድራሉ። ለሰውየው ሪከርድ አድርጌ ሰውየው ለብቻ፣ ሴትዮዋ ለብቻ፣ ልጆቹ ለብቻ ብትንትን ብሎ የሆነ እንደዚህ ሄመን እኮ አትተኛም ቲጂ ኖራለች ብላ ነው የማገኛት። እኔ በዚያ ከፍላት እኔ ልተኛ ስል ሄመን ላይ ናት። ምን ሆነሽ ነው እላታለሁ። እንዲህ ያለኝ ከውስጥ ትላለች። ትግባና ትናገር
ነግቢ ሚስትሪ ወጣ ተናገሩ ብላ ትወጣ ቆንጆ ናት። እንዴት ነሽ? ቅዳሜ ነው ማመሸ ቅዳሜ